በመዲናዋ የተከናወኑ የልማት ስራዎች የሁሉም አጋር ርብርብ የታየበት መሆኑን ባለሙያዎች ገለጹ። አዲሲቷ አዲስ በሚል መሪ ቃል እየተካሄደ በሚገኘው የውይይት መድረክ ላይ ጥናታዊ ጽሑፍ ያቀረቡት እሸታየው ከተማዋን ማሸጋገር የሚያስችሉ ትላልቅ የልማት ስራዎች መከናወናቸውን ገልጸዋል። እነዚህ የልማት ስራዎችም ለሴቶች የስራ ዕድል ተጠቃሚነት፣ የተማሪዎች ምገባና አረንጓዴ አሻራ ጋር የተናበቡ መሆናቸውንም ተናግረዋል። ብርሃን እሸቴ መድረኩን እየተከታተለው ይገኛል። ብርሃን እንደምን ውለሃል? ተጨማሪ መረጃዎችን ልታጋራን ትችላለህ? አመሰግናለሁ ሀሴት። ቀደም ሲል እንደገለጽሽው እንግዲህ የአዲሲቷ አዲስ የውይይት መድረክ በዚህ በአድዋ ሙዚየም እየተካሄደ ይገኛል። ኤንቢሲ ኢትዮጵያ ቴሌቪዥን ያዘጋጁት የውይይት መድረክ በተለይ ደግሞ ባለፉት ዓመታት የተሰሩ የልማት ፕሮጀክቶች ላይ ያተኮረ ነበር። በእነዚህ የልማት ፕሮጀክቶች ላይ የመጡ እድሎችና የተስተዋሉ ተግዳሮቶች ምን ነበሩ የሚለው ዋናው የውይይት መድረክ አጀንዳ ነው። ኤንቢሲ ኢትዮጵያ ቴሌቪዥን በዋናነት ዘጋጅ ያሰበበት ዓላማ ይህ ነው። እንደ ሚዲያ እንግዲህ እንደ አንድ ሚዲያ ተቋማዊ ኃላፊነቱን ለመወጣት ያዘጋጀ የውይይት መድረክ ነው። እንግዲህ ቀደም ሲል በባልደረባዬ ሰላም እንደተገለጸው የውይይት መድረኩ በብዛት ያተኮረው የከተማዋ አጠቃላይ የልማት ስራዎች ምን እንደነበሩና የመጡ የታዩ ለውጦች ላይ ያተኮረ ነበር። እኔ በዋናነት የማተኮረው በተለይ ደግሞ በዚህ የውይይት መድረክ ላይ የተነሱ ጥናታዊ ጽሁፎችን ነው። እነዚህ ጥናታዊ ጽሁፎች እንግዲህ በተለያየ አጋጣሚ በአዲስ አበባ በከተማ አስተዳደር ደረጃ የተደረጉ ከ6 ጊዜ የእድሳት ፕሮግራሞች ተደርገው ነበር። ይህም እንግዲህ በ1923 የተደረገው የንጉሱ ኢዮቤልዩን የመጀመሪያው የአዲስ አበባ ላይ የተደረገ የእድሳት ፕሮግራም ነው። ከዛ ባለፈ በ1955 እንዲሁ የአፍሪካ ህብረት የቀድሞ የአፍሪካ አንድነት ድርጅት ምስረታን ተከትሎ ከተማዋን የማስዋብ ስራዎች ተሰርተው እንደነበረ በዚሁ የጥናት ፕሮግራም ላይ ይፋ አድርጓል። ከዛ ባለፈ በ1966 የደርግ መንግስት በመጣበት ወቅትም ተመሳሳይ አዲስ አበባ ላይ የልማት ስራዎች ተጀምረው ነበር። በ1997 በዘመነ ኢህአዴግ ማለት ነው አዲስ አበባን የማስዋብና ሌሎች ልማት ስራዎች ተጀምረው እንደነበረ በጥናቱ ላይ ተገልጿል። ከዛ ባለፈ እንግዲህ አሁን ላይ የለውጡ መንግስት ከ2010 ጀምሮ እያከናወናቸው ያሉ የኮሪደር ልማት ስራዎችና ሌሎች የወንዝ ዳር ልማቶች አሉ። እነዚህ በተለይ የዛሬው ጥናት ኤንቢሲ ኢትዮጵያ ቴሌቪዥን ባዘጋጀው መድረክ ላይ ይፋ የተደረገውና የቀረበው ጥናት በዋናነት ያተኮረው የ2010 ከስከዛሬዎቹ አዲስ አበባ ላይ ከተሰሩ እድሳት ስራዎች ለየት የቀድሞቹ እንግዲህ እድሳት እየተባሉ የሚጠሩት በምን ይለያል የሚለው በዋናነት የጥናቱ ዓላማ ነበር። እንግዲህ መጀመሪያ ይህ የኮሪደር ልማት ስራ በመንግስትና በህዝብ መካከል በአጋርነት የተሰራ መሆኑ ከዛ ባለፈ ደግሞ በተለይ ደግሞ ለአካባቢ ለልማት ተነሺዎች ደግሞ ተመጣጣኝና ከተመጣጣኝነትም ባለፈ ካሳ እንዲከፈል መደረጉ ጥናት አቅራቢዎቹ አንስተዋል። ከዛ ባለፈ እንግዲህ በዚሁ በአዲሲቱ አዲስ የውይይት ፕሮግራም ላይ የተነሳው ሌላኛው ፕሮግራም ጠቅላይ ሚኒስትሩን በተደጋጋሚ እንዳሉት እንግዲህ የሚሰሩ ፕሮጀክቶች ፍጥነትና ጥራት ነው። በዚህ የውይይት መድረክ ላይ እንግዲህ ጥናት አቅራቢዎቹ ፍጥነትና ጥራት በአንድ ላይ የተናበቡበትና የተጣመሩበት እንደነበረም አንስተዋል። ከዛ ባለፈ እንግዲህ እነዚህ የልማት ስራዎች ለሴቶች የስራ እድል የፈጠሩ ኢኮኖሚያዊ ተጠቃሚነትን እያረጋገጡ ከአረንጓዴ አሻራና ከተማሪዎች ምገባ ፕሮጀክቶች ጋር የሚናበቡ መሆናቸው በዚሁ በጥናቱ ላይ ይፋ ተደርጓል። ከዛ ባለፈ እንግዲህ ሁሉም የልማት ፕሮጀክቶች ዘመን ተሻጋሪ መሆናቸው አዳጊና ተስፋፊ መሆናቸው ለየት ያደርገዋል። እንግዲህ ባለፉት 50 ዓመታት ቀደም ሲል የገለጽኳቸው ከ1923 የንጉሱ ከኃይለ ሥላሴ የኢዮቤልዩ ስነ ስርዓት መታደስ ከጀመረ በኋላ ከተማዋ ማለት ነው ከተሰሩት ባለፉት 2 ዓመታት የተሰሩት በብዛትም በስፋትም በጥልቀትም ሰፊ መሆኑ በዚሁ በጥናቱ ላይ ተመላክቷል። እነዚህ የኮሪደር ስራዎች እንግዲህ አደጋን በመቀነስ የተሰሩ መሆናቸው ሌላኛው ልዩ የሚያደርገው ነው። የህዝብ መገልገያዎችንና ሌሎች መሰረተ ልማቶችንም ያሟላ መሆኑ የተቀናጀ መንደር ልማትን ያጣመረ መሆኑ እንግዲህ በዚህ የውይይት መድረክ ላይ ጥናት አቅራቢዎቹ አንስተውታል። ቀደም ሲል እንዳልኩት ደግሞ ፍጥነትና ጥራትን በአንድ ያጣመረ መሆኑ አንዱ ለየት የሚያደርገው ነው። የልማት ዘይቤውን ስንመለከት እንግዲህ ማደስ ብቻ ሳይሆን በህይወት ማኖርን ከተማዋን ዘላቂ እንድትሆንና ዘመን ተሻጋሪ ማድረግ ደረጃዋን ማሳደግ በተለይ ከዓለም አቀፍ ከተሞች ጋር ጥንታዊ ከሚባሉ ከተሞች ጋር እንግዲህ ተወዳዳሪ ማድረግ አንዱ ለየት የሚያደርገው ነው። እንግዲህ ከ140 ዓመት በላይ እድሜ ያስቆጥራለች አዲስ አበባ እንግዲህ በጥናቱ ይፋ እንደተደረገው ማለት ነው። ስለዚህ አዲስ አበባን እንግዲህ እንደ አንድ ረጅም ዓመት እንዳስቆጠረች ከተማ ለአዲስ አበባ አዲስ እንደ ስሟ አዲስ የማድረግ ስራዎች በተገቢው መንገድ መከናወናቸውን በዚሁ ተገልጿል። ሌላኛው አዲስ የከተማ ቅርጽ ማሳየት የልማት ሳቢዎችን ማላመድና የልማት አጀንዳዎች ማስተሳሰርም እንግዲህ ለየት የሚያደርገው ነው በዚህ የኮሪደር ልማት ማለት ነው። ከዛ ባለፈ እንግዲህ በዚህ የልማት ስራዎች አንዱ ለየት የሚያደርገው እንግዲህ የአመራር ስርዓቱ ነው የተለየ ነገር የተስተዋለበት ማለት ነው። 24/7
በትጋት ሲሰራ የቆየ መሆኑ የኮሪደር ልማት ለየት ያደርገዋል። አዲስ የፕሮጀክት አስተዳደር ስርዓትን የዘረጋ እንደሆነ ፍጥነትና ጥራትን ያስታረቀና ተቋማዊነት የታየበት የመንግስትና የህዝብ አጋርነት የተንጸባረቀበት እንደሆነ በዚሁ በቀረበው ጥናት ላይ እንግዲህ ይፋ ሆኗል ማለት ነው። ከዛ ባለፈ እንግዲህ አዲስ አበባ ስትታደስ በዚህ በኮሪደር ልማት ራሷንና ነዋሪዎቿን እንዲታለማ መደረጉ አንዱ ለየት የሚያደርገውን እንግዲህ የድሃ ተኮር መሆኑ፣ ሰው ተኮር መሆኑ፣ ለኑሮ ምቹ መሆኑ፣ ተወዳዳሪ መሆኑ ቀደም ሲል እንዳልኩ ዓለም አቀፍ ከተሞች ማለት ነው። እንዲሁም ደግሞ አካታችነቷና ፍትሃዊ ልማት መዘርጋቱ አንዱ በዚህ በጥናቱ ላይ ይፋ የተደረገው ማለት ነው። ከዛ ባለፈ በይዘትም በጥራቱም ቀደም ሲል እንዳልኩት እንግዲህ ወደ ጎን መስፋቷ ከተማዋ እንግዲህ ከኒውዮርክና ጄኔቫ በመቀጠል በዓለም ላይ ሶስተኛ ዲፕሎማሲ መዳረሻ መሆኑ ይታወቃል። ስለዚህ አዲስ አበባ የሚመጡ ስራዎች መከናወናቸው እንግዲህ ጥናት አቅራቢዎቹ በዚሁ መድረክ ገልጸዋል ማለት ነው። ስለዚህ እንዳጠቃላይ በዚህ ሪፖርት ላይ የታዩት ጥናቱ ትኩረት ያደረገባቸው ከእስከዛሬዎቹ 5 አዲስ አበባዎች በምን ይለያል የሚለው ያሁኑ ባለፉት 2 ዓመታት የተከናወኑት ማለት ነው። ይህ በዋናነት እየተነሳ ዝግጅት ነበር። ሀሴት እንግዲህ ቀደም ሲል ያነሳዋቸው ፕሮግራሞች በአጠቃላይ በጥናቱ ላይ እየተነሱ ነበሩ። እንግዲህ ኤንቢሲ ኢትዮጵያ ቴሌቪዥን ባዘጋጀው አዲስ የውይይት መድረክ ላይ የቀረበው የጥናታዊ ጽሁፍ ላይ መነሻ በማድረግ ነበረ። በምሽቱ የዜና ወጃችን ደግሞ ሰፋ ባለ መረጃ ወደ ተመልካቾች የምንደርስ ይሆናል። ለጊዜው ያለ መረጃ ይመስላል። አንቺንም ተመልካቾችንም አመሰግናለሁ።